ለመጀመሪያው ጥያቄ ልሂድ። ጃዋር፣ እስኪ ጠቅለልና ቀለል ባሉ ጥቂት ነጥቦች ልጀምር። በአንድ ቃለ ምልልስ አጋጣሚ ስለ ራስህ ስትናገር ስትራቴጂክ ቲንከር እንደሆንክ እንደምታስብና አይገመቴነት ወይም አንፕሬዲክታቢሊቲ አንድ ዋና ስልትህ መሆኑን ስትናገር ሰምቼ ነበር። በዚያ ላይ በተለያየ ጊዜያት አንድን ጉዳይ በተመለከተ ሀሳብ ስትሰጥ ከዚህ በፊት እኮ እንዲህ ብለህ ነበር ሲሉህ የምትለው ነገር አለ። ያኔ እኮ ይሄን ያልኩት ለዚህ የፖለቲካ ግብ መሳካት ስል ነው ትላለህ፣ ወይም ግቡን አልገልጽም ያልክበት ጊዜም ትዝ ይለኛል። እና አንድ ጥያቄ የመጣልኝ ብዙ ጥያቄ ከተለያዩ ሰዎች ኦኬ አሁን የምትለውን ነገር አት ፌስ ቫሊዩ አንድ ኢን ጉድ ፌዝ እንዴት እንውሰደው፣ ሌላ ህቡዕ ወይም ሲኒስተር ግብ የለውም ብለን እንዴት እንቀበል የምትለውን ስትል እያልክ ያለኸውን ማለትህን እንዴት እንመን ያሉ ሰዎች ገጥመውኛል። ምን ትላቸዋል? እንግዲህ ምናልባት በእኛ ጄኔሬሽን ካሉ የፖለቲካ ሰዎች ውስጥ የፖለቲካ ህይወቱን በሚዲያ ከኖሩት ውስጥ አይ ቲንክ ግንባር ቀደሙ ይመስለኛል። ላለፉት 10-15 ዓመታት በፖለቲካ ሳደርግ በነበረው እንቅስቃሴ በሰፊው ስጽፍ ነበር፣ ስናገር ነበር። ስለዚህ አድማጮችህን እስከዛሬ የጻፍኳቸውን እስከዛሬ የተናገርኳቸውን በማዳመጥ በማንበብ ኮንሲስተንት ነበር ወይ ኢንኮንሲስተንት ነበርክ የሚለውን ራሳቸው እንዲወስኑ ተውላቸዋል። ጥያቄያቸው እሱ ነው። ኮንሲስተንት አይደለህም፣ ሰው አሁን ምን ፈልገህ ነው የመጣኸው ለማለት ነው። ወል እንዳልኩ እኔ ኮንሲስተንት ነኝ ብዬ ነው የማስበው። አልቲሜትሊ በፖለቲካ አቋሜና በፖለቲካ አመለካከቴ ኮንሲስተንት ነኝ። ከጊዜ ወደ ጊዜ አገላለጾች ሊቀያየሩ ይችላሉ፣ ግን ኮሩ አስኳሉ ግን የቀጠለ ነው። ለዚህ ደግሞ አይ ቲንክ ማስረጃው ፕሮባብሊ አትሊስት ከ2007 አውሮፓውያን ካላንደር ጀምሮ በግልጽ በህዝብ ስጽፍ ነበር። ከፓልቶክ ጄኔሬሽን ጀምሮ ስናገር ነበረ። ከፌስቡክ በፊት ጀምሮ በስፋት ስጽፍ ነበረ አርቲክሎችን። እነዛን በማንበብ መደምደም የሚቻል ይመስለኛል። እሺ፣ ጉዳዮቹን መሀል ላይ እናነሳቸዋለን። በአንተ እይታ ፖለቲካ ከሞራልና ከመርህ የተፋታ ነው ብለህ ታምናለህ? ግቡን እስካሳካ ድረስ በሞራል አንጻር ሬፕሬሄንስብል ቢሆንም መደረጉ ተገቢ ነው ባይነህ። አንድ ቃለ ምልልስህ ላይ ኤንድ ጀስቲፋይስ ዘ ሚንስ ብለህ እንደምታመን ስትገልጽ ሰምቼ ስለነበር ነው። ኖ ያን ፕሮፐርሊ አልተጠቀምኩትም። እዛኛው ላይ ፎር ማይ ላይፍ አይ ፔድ ዲርሊ ለፖለቲካ አክቲቪዝም ከፍተኛ ፐርሰናል ሳክሪፋይስ ነው ያወጣሁት። ያ ፐርሰናል ሳክሪፋይስ አልቲሜትሊ ያሰብኩትን አቺቭ ስላደረኩ በግሌ ያወጣሁት መስዋዕትነት መጨረሻው የተሳካ ስለነበረ ፕሮሰስ ጀስቲፋይስ ከሚል ነው። ሞራሊቲ ሴንተር። ሞራሊቲ ከሌለ የህዝብ ትግል ማካሄድ አትችልም። ሞራሊቲ ሴንተር። እሺ፣ አንድ ጥያቄ ላንሳ። ወደ ሰፋ በደንብ አይ ቲንክ አነጋጋሪ ናቸው ወደምላቸው ጉዳዮች ከመሄድ በፊት መጽሐፍ ላይ አየኋቸው አንድ አመፀኛው አባ ያልካቸው አያትህ ናቸው። አንድ እንደ ካራክተር በጣም ፋሲኔት ያደረጉኝ ናቸው። ፈገግም አሰኝቶኛል በተለያየ ሁኔታ የጻፍከው ነገር ስለሳቸው እና አንድ ሀሳብ ጫረብኝ። አንድ ቦታ ላይ ምን ትላለህ? ግብር ክፈሉ ሲባሉ መሬቱን የፈጠረው አላህ፣ ምርቱን ያፈራሁት እኔ፣ መንግስት ምን ቤት ነው እና የሚካፈለኝ ማለታቸውን ጽፈሃል። እንደ አመፀኛው አባ ቢሆን ኖሮ ስቴት ብሎ ነገር ይኖር ነበር ወይ? ምን ትላለህ? እንግዲህ አይ ቲንክ ኢንጀስቲስ ጋር ነው የሀገራችን ፖለቲካ፣ በተለይ ዘመናዊ ፖለቲካ ከመሬት ጋር የተያዘ እንደሆነ ታውቃለህ። በተለይ እኛ አካባቢ የነበረው የገባር ሲስተም በጣም አደገኛ ነበረ። የባሌን እንቅስቃሴ ታውቀዋለህ። ከዚህ አንጻር ይህ ህዝብ ሞደርን ስቴት ከመምጣቷ በፊት እዛ አካባቢ ነበረ። ሞደርን ስቴቱ መታ ታክሴሽን፣ በተለይ ደግሞ ከአቅም በላይ የሆነ ታክሴሽን የምታደርግበት ወቅት ነበር። ስለዚህ ያን ታክሴሽን እምቢ ማለቱ አይ ቲንክ ናቹራል ሪስፖንስ ነበረው። በተለይ በደቡብ ኢትዮጵያ ላይ የገባር ሲስተሙ በጣም በዝባዥ ነበረ። ይሄንን የዚህ መልስ ነው እና ከዛ አንጻር ነው ለማንሳት የወደድኩት። መልካም። እሺ፣ እነዚህን ጠቅለል ያሉ ጉዳዮችን እንለፋቸውና ስለ አገዛዝ ማንነትና ብየና እናንሳ። በመጽሐፍ ገጽ 420 ላይ የብልጽግና አገዛዝ እንዴት መታየት እንዳለበት የሚያብራሩ በጣም ትኩረት ሳቢ አንቀጾች አስፍረሃል እና እዛ ላይ ምን ብለሃል? አንደኛ አገዛዙ በሚፈጽማቸው ግፎች ምክንያት በመሸማቀቅ
የአብይን ጨምሮ በዙሪያ ያሉ ባለስልጣናትን ኦሮሞነት መካድ እንደማያስፈልግ ትጠቅሳለህ እና እንደውም እዛ ላይ የምትሰጠው ምክንያት አይ ቲንክ ኩዶስ መባል ያለበት ይመስለኛል። ምንድነው የምትለው እዛ ላይ የኦሮሞ ክፉ የለውም አይነት ትምክህት ይመስላል። ይሄ ትክክል አይደለም ትላለህ እና ከዛ የሚቀጥለው ነጥቦችህ ግን ምንድን ናቸው? አገዛዙ ግን የኦሮሞ መንግስት ተብሎ መፈረጁ አደጋ አለው፣ ትክክልም አይደለም ትላለህ። ለዛ የምትሰጣቸው ምክንያቶች አሉ። አንደኛ አገዛዙ የኦሮሞ ህዝብን ተጠቃሚ ያደረገ እንደሚያስመስል ታነሳለህ፣ የተጠቃሚነት ጉዳይ። ሁለተኛ የኦሮሞ ህዝብ ውክልና ያልሰጠውን አገዛዝ የኦሮሞ ብሎ መግለጽ እንደማይገባ ታነሳለህ፣ የውክልና ጉዳይ። ይሄ አገላለጽና አተያይ አገዛዙ የፈጸማቸውን ወንጀሎች ከአንድ ብሔር ጋር ብቻ የማያያዝ አደጋ አለው ትላለህ፣ የተጠያቂነት ጉዳይ። ይሄ አገላለጽ የሌሎች ብሔሮች ልሂቃን በአገዛዙ ውስጥ ያላቸውን ተሳትፎ መካድ ይሆናል ትላለህ፣ የአሳታፊነት ጉዳይ። አሁን እነዚህን የተጠቃሚነት፣ የውክልና፣ የአሳታፊነትና የተጠያቂነትን ጉዳይ ሰበዞች እንያዝና በዚህ መሰረት አንተ ከዓመታት በፊት ባጋራሃቸው መልእክቶች እዚህ መጽሐፍህም ላይ በልዩ ልዩ ጊዜያት በሰጣቸው ቃለ ምልልሶችም ላይ አብይ ከመምጣቱ በፊት የነበረውን መንግስት የትግሬ ዘረኛ አገዛዝ ቡድን ብለህ ስትገልጸው ነበር። የሚያሰማራውንም ጦር አጋዚ ጦር ትለው ነበር። ከ83 በፊት የነበሩትን መንግስታት የአማራ ገዢ መደቦች እና የሚያሰማሩትን ሰራዊት ደግሞ የነፍጠኛ ስርዓት ብለህ ትገልጻቸው ነበር። እነዚህ አሁን ለአብይ አፕላይ ያረካቸው መለኪያዎች ለእነዛ አገዛዞች ስለምን አይሰሩም? እንግዲህ የአብይ መንግስት ላይ በኦሮሞ ዲስኮርስ ውስጥ ሁለት አስተያየት አለ። አንዱ በተለይ አብይ በኦሮሞ ላይ በሚፈጽመው በደል የተነሳ የእሱን ማንነት ኦሮሞ አይደለም፣ ኦሮሞ የማራቅ አዘሪንግ ነገር አለ። አብይ ኦሮሞ ነው። ያ ብቻ ሳይሆን የደም የዘር ዘለላ ቆጠራ ብቻ ሳይሆን በኦሮሞ ትግል ነው ወደ ስልጣን የወጣው። ኮርስ ወደኋላ ከሄድክ እና ኃይለስላሴም የኦሮሞ ዘር እንዳለባቸው ይታወቃል፣ ወይም ደግሞ ደም እንዳለባቸው። አብይ ግን ለየት የሚያደርገው ወደ ትግል የሚወጣው ያ ነው። በሁለተኛው ወገን ደግሞ የምታየው አብይ ኦሮሞ ስለሆነ ብቻ ይሄንን የኦሮሞ መንግስት ማለት አለብን የሚለው ነው። እና እኔ በመካከል ላይ እውነታው መካከል ላይ ነው መሆን ያለበት። አብይን ኦሮሞ አይደለም ወይም ደግሞ ይህን መንግስት ምንም ነገር ከኦሮሞ ጋር ግንኙነት እንደሌለው ማድረግ ሌንጮ የሚለው ነገር አለ። ይህንን መንግስት ከኦሮሞ በስተቀር ሌላው ህዝብ እንደ ኦሮሞ ያየዋል። ያንን ፋክት መካድ ከባድ ነው። ስለዚህ ከዛ ይልቅ ከኛ የወጣ ክፉ መሆኑን አምነን ይሄንን ክፋት መገሰጽና ይሄንን ክፋት ማረም የኛ ኃላፊነት ሴንስ ኦፍ ኦብሊጌሽን አሞንግ ኦሮሞስ። ከዚህ በፊት የነበሩት አመራሮች ከአማራ ወገን የወጣ የአማራ ሞቢላይዝ አድርጎ ሌሎች ሲጨቁን የነበረ አለ። የሚካድ ነገር አይደለም። ከትግራይ የወጣ የትግራይን ጦር ተጠቅሞ ስልጣን ይዞ ሌላው ሲጨቁን የነበረ አለ። አሁን ያሉትም ኃይሎች በኦሮሞ ወጣቶች ትግል ስልጣን ይዘው በተለይ አሁን ደግሞ በኦሮሞ ውስጥ ተወሽቀው ሌላው ማህበረሰብ በመጉዳት ለመሄድ ይፈልጋሉ። ይሄንን መከላከል ያስፈልጋል፣ ባላንስ በማድረግ የኦሮሞ መንግስት ነው እንዳትለው። አንድ ሰው የኦሮሞ የትግራይ መንግስት ወይ ደግሞ ሌላ መንግስት ለማለት በህዝብ የተመረጠ አይደለም፣ የህዝብ ጥቅም እያስከበረ አይደለም። ስለዚህ ድሮም ሲሆን እኔ ስጠቀም የነበረው ከትግራይ ወጣ ገዢ ቡድን። ይሄንንም እኮ የምለው የትግራይ ዘረኛ አገዛዝ ቡድን ነበር የምትለው። ዘረኛ የሚለውን ቃል አልጠቀምም። ተጠቅመሃል ጀዋር ፖስትህ ላይ ኢንፋክት ያኔ የሀጎስና ቶላን ጉዳይ በጻፍክበት ወቅት ተቃውሞ ሲመጣ እደግመዋለሁ፣ እንዲሁም አሁን ያለው ሁኔታ የትግራይ ዘረኛ አገዛዝ ቡድን ያለው፣ ይህንን እኔን ከማሳመናችሁ በፊት መጀመሪያ ህሊናችሁን አሳምኑ ብለህ ጽፈሃል። ቃሉን ያልኩህ የህወሓት የትግራይ በላይነትን ያቀነቅን ነበረ። አይ ቲንክ የአብይን ክፋት አብይ በኢትዮጵያና በሌላው ህዝብ ላይ ባደረገውን ክፋት ተጠቅሞ ህወሓት በህዝባችን ላይ ሲያደርግ የነበረውን በደል ለመካድ መሞከር አደጋ አለው። ኖ በደሉ መካድ ጋር አይደለም፣ ካራክተራይዜሽን ጋር ነን። አሁን እኮ ያው ነው አሁን ጥያቄው እኮ የሚሆነው ጀዋር አንተ የአብይ መንግስት የኦሮሞ መንግስት እንዳይባል ያቀረብካቸውን ምክንያቶች በሙሉ ከአብይ በፊት በነበሩት መንግስታት ላይ አፕላይ ማድረግ ለምን አይቻልም የሚለው ነው ጥያቄ። ይቻላል፣ አፕላይም ሳደርግ ነበረ። ህወሓትን ደጋግሜ የትግራይ ገዢ ቡድን እያልኩ ነበር። ከትግራይ የወጣ ገዢ ቡድን ደጋግሜ ስናገር ስጽፍ የነበረውን ካየው የትግራይ ገዢ ቡድን ኢንፋክት ደጋግሜ በተለይ በትግሉ ጊዜ ስለነበረው እነዚህ የትግራይን ህዝብ ደሞች ወደፊት አይተው እንደሆነ ረጅም አርቲክል አለ። ትግራይን ናሽናሊዝም ፍሮም ዌፐን ኦፍ ሬዚስታንስ ቱ ዌፐን ኦፍ ሪፕሬሽን የሚል በዛ አይነት ታይትል የጻፉት አለ። ትልቁ ስትራቴጂ መሆን ያለበት ህወሓት በትግራይ ህዝብ ውስጥ እንዳይወሸቅ ትግራይ 2012 መለስ እያለ ማለት
ትግራይ ህወሓትን ከትግራይ መነጠል አስፈላጊ እንደሆነ የጻፉበት ነው። ይህንን በዚህ ነው እንዳውም የምታወቀው ነው ጃዋር። ኢንፋክት ስመ ሲጠቀስ እኔ በኋላ አነሳዋለሁ ብዬ ነበር የማስበው፣ ግን በዋነኝነት በትግራይ ህዝብ ላይ የጀኖሳይድ ትርክት እንዲሰራ ከረዱ ሰዎች ዋነኛው ነው ተብሎ ነው የምትጠቀሰው። አይ ቲንክ በተወሰነ መንገድ እጋራዋለሁ እኔ እሱን አስተያየት። ምክንያቱም የሀጎስና ቶላን ተረክ ካነሳ ሀጎስ ህወሓት ብቻ አይደለም የሚያወራው። ሀጎሶች ሁሉ ህወሓት አይደሉም። መቼስ ይሄን ፕሪዚም ታደርጋለህ ብዬ አልገምትም። ሀጎስና ቶላ ብለህ ከገለጽክ ስለ ፓርቲ እያወራህ አልነበረም። ፕላስ ያልከው የትግራይ ዘረኛ አገዛዝ ቡድን ስትል ህብረተሰቡን በጅምላ እያሰየጠንክ አልነበረም ወይ? ጀስት ቱ ሜክ ኢት ክሊር ነው። የትግራይ ዘረኛ አገዛዝ ቡድን የሚል አልተጠቅሜ አላውቅም። ይህንን አንተ ታቀርበዋለህ። ኖ እሺ፣ ለዜና ልክላት ትችላለህ። እሺ ጠየቁ እኮ ለምሳሌ ዋናው አናሊሲስ በዚህ ላይ በጻፍኩ ፔፐር ውስጥ ሄደህ ማየት ትችላለህ። የህወሓትን ከትግራይ መነጠል ትልቅ አደጋ አለው። ኢንፋክት ሌላው ደግሞ አቮይዲንግ ሲሪያ የሚል የጻፍኩት አርቲክል አለ። ትልቁ ፒትፎል የሚመጣው የትግራይን ህዝብንና ህወሓትን አንድ ላይ ለመጨፍለቅ የሚሞከር ከሆነ አደጋ አለው። ለትግራይና ህዝብ ብቻ ሳይሆን ለተቀረው ኢትዮጵያ አደጋ አለው የሚል ነው። እንዲህ አይነት ትችቶች ይነሱ ያለው እኔ በመራሁት በወጣቶች ትግል ውስጥ ሁሉ ሲደረግ አንድ ሰው ትግራይ ውስጥ የኦሮሚያ ውስጥ አልተጎዳም። የትግራይ ተወላጅ ነው። እሱም ስህተት ነው። እሱም ስህተት ነው። የተጎዱ ሰዎች አሉ። ግን ባይሆን እኔ አንተ እንደውም ክሬዲት ማግኘት ካለብህ በዚህ ጉዳይ አንተ ጣልቃ ገብተህ የቀሩ ውድመቶች እንዳሉ አውቃለሁ። ለምሳሌ ጀስት ቱ ዩር ክሬዲት ይሄ የሚነግርህ ግን ጥቃት እንደነበረ ነው። በአንተ በግል በሰማህበት ጊዜ ነው ይሄ መደረግ የለበትም ብለህ ጣልቃ የገባህባቸው ጉዳዮች አሉ። እሱን መካድ ትክክል አይደለም። በአንጻሩ ግን በአደባባይ ያራመድከው ነገር እኔ አሁን ምልህ ለዜና ልክላትና ስክሪንሾቱን ብታሳይልኝ ደስ ይለኛል። ልክላታለሁ። እጄ ላይ ያለ ሊንኩ ትክክል አይደለም። ኢንፋክት ዘረኛ አገዛዝ ነው፣ የትግራይ ዘረኛ አገዛዝ ነው። ዘረኝነትም ስልጣን ላይ ያለ ብቻ የሚሆነው ነው ብለህ የጻፍከው ብታስታውሰው ምናልባት። እኔ ቅድም እንዳልኩ ህይወቴን በሙሉ በሚዲያ እየኖርኩ በተለይ ደግሞ ያኔ በምናደርገው ፕሮሰስ 4 ዓመት ከፍተኛ ደም አፋሳሽ የሆነ ትግል ስናካሄድ መዓት ትግራይ ነው ኦሮሚያ ውስጥ ያለው፣ መዓት የትግራይ ተወላጅ ነው ኦሮሚያ ውስጥ ያለው። እንደሚባለው እኛ ጸረ ትግራይ አቋም ቢኖረንና ጸረ ትግራይ ፕሮፓጋንዳ ብናዛ ኖሮ ከፍተኛ ጉዳት ይደርስ ነበር። አልደረሰም። ኦኬ፣ ያንን ደግሞ ከሌላ ቦታ ኮምፔር አድርገው። ያ ብቻ አይደለም፣ ለውጡ ከመጣ በኋላ ቲንግስ ዌንት ቱ ኖርማል። የትግራይ ተወላጆች ኦሮሚያ ውስጥ በነፃ በሰላም ይኖራሉ ዛሬም። ኦኬ፣ ወለጋ ውስጥ፣ አርሲ ውስጥ፣ ሀረርጌ ውስጥ በሰላም ይኖራሉ። ታዲያ ያ አንተ የምትለው ፕሮፓጋንዳ ያን እንደ አንተ የምትለው ጸረ ትግራይ አቋም ብናራምን ኖሮ የት ነበር የሚደርሰው? እኔ እሱን የኦሮሞ ህዝብ ቸርነት አድርጌ እወስደዋለሁ። ግን ወደ ካራክተራይዜሽኑ እንመለስ ጀዋር። ቅድም ያነሳዋትን ለመዝጋት ያክል ወደ ሌላ ጉዳይ እንድንሄድ አሁን ቅድም የዘረዘርናቸው ነገሮች በነዛ አገዛዞች ላይ የሚሰሩ ከሆነ ዘን እነዛን አገዛዞች የትግራይ ገዥ ቡድን ወይም የአማራ ገዥ መደብ መንግስታት ማለት ትክክል አልነበረም ማለት ነው። ኦር አሁን የአብይ አህመድ መንግስት የኦሮሞ ገዢ ቡድን ነው መባሉ ትክክል ነው ማለት ከሁለት አንዱ መሆን ያለበት ይመስለኛል። እሱ የአብይ አገዛዝ ወይ የብልጽግና አገዛዝ የኦሮሞ ገዢ ቡድን ነው ብለህ ታምናለህ? ቴዲ ወደዛማ ከሄድን እኮ አብይ አህመድ እኮ የህወሓት ልጅ ነው፣ የኦሮሞ ልጅ አይደለም። ከኦህዴድ በእናንተ ምርጫ ነው፣ በእናንተ ምርጫ ነው ለስልጣን ጠየቅ አይደለም። ከከፈትከው ሊሄድ እዛ መሄድ አልፈለግኩም። ኦህዴዶች እያንዳንዳቸው ከየሰፈራቸው መልምሎ ከኦሮሞ ውስጥ ክፉዎቹን፣ ሰነፎቹን፣ መጥፎዎቹን መልምሎ ኦነግን ገፍቶ በኦሮሞ ህዝብ ላይ የጫለው ህወሓት ነው። አንድ በል። ሁለተኛ ድርድር በምናገርበት በትግል ውስጥ ከኦህዴድ ውጭ ሌላ እንዳይመጣ የወሰነው ህወሓት ነው ሲከራከር የነበረው። ኖ ጃዋር ይቅርታ፣ እዚህ ጋር ቆይ መጽሐፍህ ላይ ራስህ የጻፍከው ነገር አለ። ምን ብለሃል? አዲስ የፖለቲካ ፓርቲ እንዲመሰረት ከአባዱላ ሀሳብ ቀርቦ ያንን ሀሳብ ለሌሎች ሰዎች ሳቀርብ በቄሮዎችም ሆነ በሌሎች የፖለቲካ ተዋንያን ዘንድ ፈጽሞ ተቀባይነት አላገኘም ብለህ ጽፈሃል። ሜቢ ህወሓት ከኦህዴድ ውጭ መሆን የለበትም ብሎ ሊሆን ይችላል። አንተ መጽሐፍ ላይ የጻፍከው ግን እኔ ያቀረብኩት ሀሳብ በኦሮሞ ውስጥ በነበሩ ሰዎች ተቀባይነት አላገኘም ብለህ ነው። እሱ እንዴት ታስተርቀው? ሁለቱንም ጽፌዋለሁ፣ አንብበህ ከሆነ አንደኛ በእኛ ሳይድም ፍላጎት አልነበረም። ከህወሓቶች ሳይድ ደግሞ መጀመሪያ ስልጣን የማሳለፍ ፍላጎት አልነበራቸውም። ቀጥሎ ግን የምናሳልፍ ከሆነ ይሄ እኮ በቀጥታ ሲሉ የምናሳልፍ ከሆነ ከኢህአዴግ አባላቶች ከኦህዴድ ውስጥ መሆን አለበት የሚል አቋም ነበራቸው። ለምን መሰለ? ያሳደጉት ውሻ ይነክሳል ብለው አላሰቡም። አብይ ብቻ ለምንድን ነው የህወሓት ልጅ የሚሆነው? ለማን አንተ በህወሓት ዘንድ ተቀባይነት ከማግኘቱ በፊት
የትግሉ መሪ እንዲሆን በሚዲያ ስራ ሰርተናል ብለህ ጽፈሃል። ለማም የህወሓት ልጅ መሆን አለበት በዛው መሰረት ከሆነ